አንድ ዜጋ ማለት ነው። አሁን ካሉት ከተወዳዳሪ ፓርቲዎች በጣም የሚበጀነውን የሚሆነውን ለመምረጥ እንደ አንድ ዜጋ እየተከታተልንና አሁን የሚበጀነውና የሚሆነውን እያየን ለመምረጥ የተዘጋጀው መሆኑን ነው። እንደ አንድ ዜጋ የመምረጥ የሚያስተዳድረኝን ሰው የመምረጥ መብቱ እንዳለኝ ያውቃለሁ። አሁን ላይ በማህበራዊ ሚዲያ ላይ የተለያዩ የፖለቲካ ፓርቲዎች እየተናገሩ ያሉት ማኒፌስቶዎች አሉ። እነሱን እያዳመጥኩኝና የሚበጀኝን ለዚህ ሀገር ይጠቅማል፣ ይበጃታል፣ ለኔ ለትውልዴ አጠገቤ ላሉት ለወዳጆቼ ለሀገሬ ይጠቅማል ብዬ የምለውን ደግሞ እያየውና እየፈተሽኩኝ ይገኛለሁ። በምርጫው ላይ እንግዲህ ንቁ ተሳታፊ ለመሆን ተዘጋጅተናል። እንግዲህ በተለያዩ ሶሻል ሚዲያዎች እንዲሁም በቲቪ የተለያዩ ክርክሮችን እየተመለከትን እንገኛለን። ለኛ ሀገር ለዚች ሀገር ይበጃል የምንለውን ጥሩ የሆነ ለሀገሪቷ ጠቃሚ የሆነ ነገሮችን ይዘው ሊመጡ ይችላሉ ብለን ያመንባቸውን ለመምረጥ እንግዲህ ተዘጋጅተናል። ሀገሪቷም በዝግጅት ላይ ትገኛለች። እንግዲህ ፓርቲዎች እንግዲህ የራሳቸው የሆነ ሀሳቦችን እያቀረቡ ይገኛሉ። በእነሱ ሀሳብ ላይ ተመርኩዘን እንግዲህ ለኛ የሚበጀውን ለሀገራችን በኢኮኖሚ፣ በፖለቲካው፣ በትምህርቱ፣ በጤናው በተለያዩ ዘርፎች ላይ የተሻለ ሀሳብ ይዘው መጥተዋል ያልናቸውን ለመምረጥ ዝግጅታችንን አጠናቀን እየጠበቅን እንገኛለን። እንግዲህ መልካም የሆነ ምርጫ ይሆናል ብለን ተስፋ እናደርጋለን። በአሁኑ ሰዓት ያው አሸናፊው ጥሩ ሀሳብ ያለው ነው። ስለ ሀገር፣ ስለ ሕዝብ ጥሩ ሀሳብና አመለካከት ያለው ሀገራችንን ያራምዳል ብዬ አስባለሁ። ከዛ ውጪ ግን ወደ ግልና ወደ ጸረ ሰላም የሚያመዝኑትን እኔ አልደግፍም፣ ምንም ቢሆን አልደግፍም። እና ያለኝ ሀሳብ እኔ አሁን ተዘጋጅቻለሁ። ዛሬ ሳይሆን ከ2 ከ3 ዓመት በፊት የተዘጋጀሁት። ምክንያቱም የራሴን የግሌን ጥቅሜንና ጉዳቴን አውቀዋለሁ። እንደ ህዝብም ስመለከት ደግሞ እንደ ሀገርም ሳስብ ብዙ ጥቅሞችን አይቻለሁ። ስለዚህ ያንን የሚያስቀጥል መንግስት ነው የምፈልገው ነው። እንደ ዜጋ ለመምረጥ ዝግጁ ነኝ። ምርጫ ማለት መብትም ነው። አንድ ሀገር እስካለን ድረስ ያለችው አንድ ሀገር ነው። ስለዚህ ለዲሞክራሲያዊ መብት ለመጠቀም የተዘጋጀው ነው። አብሮ መኖር የሚያስችል ከሁለቱም ጫፍና ጫፍ ሳይሆን መሀል ላይ አንድ ላይ መኖር የሚያስችል ሀሳብ ያለው ተራማጅ ሀሳብ ያለው ለኢትዮጵያ የሚያስብ ኢትዮጵያን ለማሳደግ የሚያስብ ሀሳብ ያለው እመርጣለሁ ብዬ ነው የማስበው ነው።